ምን ሆነሽ ነው? አመንከው? ማንን? አባዬን ስታንገላተው ምናምን። ህልም አይቶ እኮ እየነገረኝ ነው። የሆነ በጣም ያስገርምሽ። ለምን? ይቅርታ አስጠይቅሻለሁ። ሁሌ በሰው መናቅ ይሰለቻል። ዝም መባልና መናቅ ይለያል። ዝም ብዬ እሰራለሁ፣ ግን መናቅ አልፈልግም። ፈሪም ይሞታል፣ ጀግናም ይሞታል። አሟሟቱ ይለያያል እንጂ እሱ አጋጣሚ ነው። እዚህ ቤት ውስጥ ሁሌ ተሸናፊ መሆኔ በጣም ያሳዝነኛል። ተሸናፊ አይደለሽም። አሸናፊ ለመሆን ግን አንቺም ክብርሽን ጠብቂ። መከበር በከንፈር ሲባል አልሰማሽ? ስራ አስገባሻለሁ ብለህ ዋሸ። አልዋሸሁም። ሲቪሽን አስገቢ ብዬሻለሁ። እሺ አስገባለሁ። የኔ ፍቅር እንኳን ደስ አለህ። እና ቁጭ በል። የምስራች አለኝ። ምስር በይ። ምንድን ነው? ካሌብ ፊልድ ሊሄድ ነው። እንኳን ለ2018 ዓመተ ምህረት የደመራ በዓል አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የመተሳሰብ በዓል እንዲሆን እመኛለሁ። ሰላም ጤና ይስጥልን። የትሁት ድራማ ተከታታዮች ክፍል 22 ተለቋል። በዚህ ክፍል ላይ በተነሱ ዋና ዋና ጉዳዮች ላይ እንወያያለን። በሚያስቁት ጉዳዮች ላይ አብረን እየሳቅን፣ በሚያስተምሩት ጉዳዮች ደግሞ አብረን እየተማማርን እስከ ቪዲዮ ፍጻሜ አብራችሁ ቆይ። ቲና ተረብሻለች። ምን ሁነሽ ነው ይላታል ካሌብ። አባትህ ሳንገላታው እንደነበረ ሲነግርህ የነበረውን አመንኸው ስትለው፣ ህልም አይቶ እኮ እየነገረኝ ነበረ እንጂ የምር የባለፈውን አስታውሶ እኮ አልነበረም ይላታል። ቲና ከድንጋጤዋና መደበቷ ወጣ ደስተኛ ሆናለች። ዳኒ ትሁት ጋር ሂዶ ሁሉም ይቅርታ እንዲጠይቁሽ ስላስደረግሽ አድናቂሽ ነኝ ይላታል። ትሁት ደግሞ ስራን በተገቢው እንዲሰሩ ከሚያደርግ ትዕዛዝ ውጭ ሰዎች ሲንቁኝ አልወድም ትለዋለች። እና ታዲያ አንቺ ልጅቱን ከመናቅ አልፈሽ ጃርት የበላው ድንች አስመስለሽ ደብድበሻት መቼ ይቅርታ ጠየቅሻት ይላታል። እሷም እሱ እኮ ተጣጣ፣ ይቅርታ መጠየቅ ሳይሆን ብድር መመለስ ነበር፣ እሱንም መልሻለሁ፣ ብድሩን ማይመልስ አይወለድ ሲባል አልሰማህም አይነት ነገር አለችው። አይ ቲና፣ ለመፈራትና ለመከበር ያደረገችው ነገር የተጠበሰ ድንች ያስመስላት እያለ ያለ ትሁት ጠንከር ብላ ፈሪም ደፋርም ሟች ናቸው ስትለው፣ እሱስ እውነትሽን ነው አሟሟታቸው ይለያያል እንጂ ይላታል። ከዚህ ቤት ውስጥ ሁኜ ሁሌ መሸነፌ ያንገበግበኛል ትላለች ቲና። አይዞሽ አንድ ቀን ማሸነፍሽ አይቀርም፣ ግን የክብርሽ ጠባቂዋ አንቺ መሆንሽን እንዳትረሽ፣ መከበር በከንፈር ይባላልና ይላታል ካሌብ። ካሌብ በቅርቡ አክስቴ ልትመጣ ነው፣ ደግሞ አትሰማም አታይም፣ እኔ ደግሞ የመስክ ስራ ልሄድ ነው ይላታል ለቲና። እሷም ስራ አስገባሻለሁ ብለኸኝ ነበረ እኮ ስትለው፣ ሲቪ ወይም የትምህርት ዝግጅትሽን የሚያሳይ ማስረጃ አቅርቢና አስገባሻለሁ ይላታል። የካሌብ የመስክ ስራ መሄድ ቲናን በጣም አስደስቷታል። ዳኒም በጣም ተገርሞ፣ አንቺ ልጅ በቃ እንደዚህ ደስታሽ መራቁን አላውቅም ነበር፣ አሁን ይሄ የሚያስደስት ነገር ሆኖ ነው ይላታል። ቲናም የእውነት ዳኒን የምትወደው ትመስላለች። የካሌብ ፊልድ መሄድ በዚህ ልክ ያስደሰታት ሌላ የምታገኘው ነገር ኑሯት ሳይሆን ከዳኒ ጋር በነፃነት ጊዜ ለማሳለፍ በመፈለጓ ነው። ካሌብ ከዳኒ ጋር እንደ ወንድም እያወራው አባቱን ማገዝ በነበረበት ሰዓት ፊልድ መውጣቱ፣ በዚያ ላይ የታመመች አክስቱ በምትመጣበት ጊዜ ተቀብሎ መንከባከብ ሲገባኝ መሄዴ ትንሽ ምቾት አልተሰማኝም ይለዋል። ዳኒም ቀበል አድርጎ ምንም እንዳታስብ፣ እኔም አንዱ የቤተሰብ አካል ነኝ፣ እንዳንተ ሁኜ ሁሉን እንከባከባለሁ ሲለው፣ ካሌብም የተረጋጋ መስሎ በቃ እንግዲህ ሁሉንም ነገር በአንተ ላይ ትቻለሁ፣ ተንከባከባቸው ተብሎ ፍቃድ ተሰጠው። ዳኒም አደራውን ከወዲሁ መወጣት ጀምሯል። በተለይ ከቲና ጋር ያለው ዳኒ ስለምትመጣው አክስት እያሰበ ነው። ቲና ግን ምንድነው ሐሳብ፣ ሐዘን፣ ጭንቀት፣ ወደርንም ጠላን አይቀርም ሞት ምትል ትመስላለች። ዳኒም ሁሉም ልክ አለው፣ ደስታሽን በልክ አድርጊው፣ ሐዘንሽ በልክ እንዲሆን ብሏታል። ካሌብ ልብሶቹን እያዘገጃጀ ነው። በመሃል ያስባል። በዚህ ጊዜ ሁሉንም እኔ እቆጣጠረዋለሁ፣ ምንም እንዳታስብ፣
ስራ ላይ ብቻ አተኩር ትለዋለች ቲና። እሱም እኮራብሻለሁ እኮ የኔ ሚስት ሲላት ደስ ይላታል። ዳኒም የቤቱን ነገር በእኔ ላይ ጣለው፣ ምንም እንዳታስብ፣ በተለይ የቲናን ነገር እኔ አለሁ አላለም። ትሁት ሻንጣውን ይዛ እስከ መኪና ሸኘችው። ካሌብ በቤቱ ጉዳይ ምንም ሳያደርግ በዚያው ላይ የማትሰማና የማትናገር አክስቱን ለነቲና ትቶ በመሄዱ ጨንቋታል። ካሌብ ግን አትጨነቂ፣ ምንም አይፈጠርም ብሏት ተሰነባበቱ። ወዲያው ቲናና ዳንኤል ሙዚቃውን ከፍ አድርገው ተቃቅፈው እየደነሱ እያለ ትሁት ስትገባ ዳኒ ደንግጦ ድምፁን ቀነሰ። ቲና ግን በሸቀች። ዳኒም ተረጋጊ፣ ሁሉም የሚሆነው ችለው እያለፉ በስሌት እንጂ በስለት ሁሉንም እየቆረጡ አይደለም ይላታል። ቲና ችላ መባሏ ያናድዳታል። በትንሽ ነገር እንደምትደሰተው ሁሉ በትንሽ ነገር ትበሽቃለች። ሁሉም ቲና ቲና እያሉ እንደ ንግሥት መኖር የምትፈልግ አይነት ሰው ነች። ለዚያ ነው ትሁት ጋር መጣ የቤቱ ምራት እኔ ሆኜ እያለ ሁሉም አንቺን አንቺን የሚሉት ብላ እስከ መጠየቅ የደረሰችው። ዳኒ እንደ ፍቅረኛ ሳይሆን ሕፃን ልጅን እንደምታስተኛ እናት አይነት ቲናን አቅፎ ቁጭ ባለበት በሩ ተንኳኳ። ትሁት በሩን ስትከፍተው የማትሰማና የማትናገር የተባለችዋ የካሌብ አክስት ነች። አክስትየዋ መስማትና መናገር ብቻ ሳይሆን መታየትም አትችልም። ተሸፋፍና ነው የመጣችው። ትሁት አክስትየዋ እንደገባች ጀምሮ ጠብር ግፍ ብላ እያስተነገደቻት ነው። ምንም እንኳ በቲና ባይወደድላትም ትሁት ኧረ እባካችሁ ባይሆን ከሰው ፊት አትተቃቀፉ፣ አትሳሳሙ ስትላት ቲና ግን የማፍርበት መሰለሽ የምወደው ባሌ እኮ ነው አለች። ከዚያም ወደ መኝታ ክፍላችን እየገባን ነው ማንም ዝር እንዳይል ብላ አስጠንቅቃ ወጥታ ሄደች። ቲናና ዳኒ የሚደረገውን አድርገው ይሁን ለማድረግ ቀጠሮ ይዘው ባይታወቅም እንቅልፍ ሸለብ አድርጓቸው ባለበት የካሌብ አክስት መኝታ ክፍል ሾከክ ብላ ገብታ ሁሉን ነገር ባይኗ በብረቱ አይታ አረጋግጣ የመኝታ በሩን ዘግታ ስትወጣ ቲና ሰማች። መስማቷን ለዳኒ ስትነግረው ማንም አልገባም አይገባምም ቃዥተሽ ነው ሲላት አምና መቀበል ስላልፈለገች ለማረጋገጥ ሳሎን ስትመጣ አክስትየዋ ብቻዋን ቁጭ ብላ አገኘቻት። ቲናም እጇን አንጠልጥላ ትሁት ጋር ኪችን ወስዳ ከዚህ እንዳትወጣ ጠብቂያት ትላታለች። ትሁትም በቲና ድርጊት በጣም ተናዳ የወንድሟ ቤት እኮ ነው ምን አገባሽ እንደፈለገች ብትሆን ትላታለች። ቲናም እረፊ ትሁት፣ ይህ ሁሉን አዋቂ ነኝ ለሁሉ ጠበቃ ነኝ የምትይውን ነገር ካላረፍሽ እርምጃ የከፋ ነው። የእሷም ቢሆን አንድ የቀራት አይኗ ነው፣ እሱንም ቢሆን ነው ማጠፋለሽ ብላት ወጥታ ሄደች። ዳኒ የካሌብ አባት ሰሞኑን የጠፋ ይላታል ቲና። እሷም ምን እሱ የቤቱን ነገር ታነሳብኛለች ብሎ ጠዋት ወጥቶ ማታ ነው የሚገባው አለችው። የቤቱ ጉዳይ እንዲህ በቀላሉ የሚያልቅ አይመስለኝም። እናም ቤቱን ትተሽ ለምን ጠቀም ያለ ገንዘብ አትቀበያቸው ይላታል። ቲናም አይሆንም የምን ብር እኔን ቤት ነው ያማረኝ ትለዋለች። አሁን እኮ ሰውየው ደግ ሆኗል ስትለው ድሮም ቢሆን ደግ እንደሆኑ ነው የሰማሁት ይላል ዳኒ። እሷም አሁን ብር የማይሰጥ ሰው ምኑ ነው ደግ የሚያስብለው ትላለች። አሁን ግን ጅል ሆኗል፣ እንዲህ በቀላሉ አንፋታቸው፣ ቤቱንም ገንዘቡንም ወስደን አባትና ልጁን እናስጨልላቸዋለን ስትል አትሰማም አትናገርም የተባለችው የካሌብ አክስት ድንግጥ ብላ ተነስታ ትሁት ጋር ሄደችና ያለ ወትሮዋ ወዲህ ወዲያ ስትንቆራጠስ ስታይ ትሁትም ደንግጣ የማትናገረዋን አክስት ምን ሆነሽ ነው ትላታለች። የአክስትየዋ አወጣጥ ዳኒን አስደንግጦታል። ለቲና ግን ጉዳዩ አይደለም። ይህንን ሲያይ ኧረ እባክሽ ቲና ጠርጥር ከገንፎም አለው ስንጥር ሲባል እኮ ሁሌም ቢሆን ዝግጁ እንድንሆን በሚል ነው ይላታል። ለመዘጋጀት ደግሞ መጠርጠር ይቀድማል ይላታል። ቲና ምንም እንዳልተፈጠረ ሁና ትሁት ጋር ሄደችና ምግብ አቅርቢልን፣ ይችን ሴትዮም እያየሁ ምግብ መብላት ስለማልችል ዝር እንዳትል ያዥልኝ ስትላት እሺ ትላለች ትሁት። የትሁትን እሽታ ቲና አምኖ መቀበል ከብዷታል። እናም ምን ተገኘ ትላታለች። ትሁትም
ሁሌ ካንቺ ጋራ መጨቃጨቁ እኮ ይሰለቻል ስትላት ቲናም በሩን በኃይል ዘግታ ስትወጣ አትናገርም አትሰማም የተባለችዋ አክስት ወይኔ ካሌብ ወይኔ የሚል ቃል ስታሰማ ትሁት ጩኸቷን ለቀቀችው። ክፍል 22 እዚህ ላይ ነው ያቆመው። በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን የምናየው ይሆናል። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።